ማን ነው ያለሽ ኢትዮጵያ በዚህ የሶማሌላንድ እውቅና ጉዳይ በር የከፈተችው ኢትዮጵያ ናት ብለሽ ያልሽው ማን ነው? የሁሉ ከኢትዮጵያ ጋራ ያለውን ሂሳብ ለማወራረድ የሚከድ አካሄድ ስላለ ብቻ ሊሆንልሽ የሚገባው ወይም ሊሆንላችሁ የሚገባው ኢትዮጵያ የሌላ ሀገር ውሳኔ ላይ ጣልቃ መግባት አትችልም። በዚህ አካባቢ የሚነሱትን ችግሮች ከኢትዮጵያ ጋራ ለማያያዝ በዛም በዚህም የሚሞክርና የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። شكرا على الاستضافة والتحية لك ولضيوفك الكرام وللسادة المشاهدين. أولا يجب التنويه إلى أن إثيوبيا لا تبدي رأيها في القرارات السيادية للدول والأطراف الأخرى. መጀመሪያ ግልጽ ሊሆንልሽ የሚገባው ወይም ሊሆንላችሁ የሚገባው ኢትዮጵያ የሌላ ሀገር ውሳኔ ላይ ጣልቃ መግባት አትችልም። በጣም ጥሩ መግቢያ ነው። መጀመሪያ ሌሎች የወሰኑት ይሄ نحن نراقب الموقف بعناية بالغة። እኛ እንደማንኛውም ዓለም ጉዳዩን በአንክሮ በጽኑ እንከታተላለን እንታዘባለን። ولا شك أن هناك من يريد أن يربط كل أزمة إقليمية بإثيوبيا وذلك لتصفية الحسابات. لماذا؟ እኛ እናውቃለን አንዳንድ ሀገራት ሁል ጊዜ በዚህ አካባቢ የሚነሱትን ችግሮች ከኢትዮጵያ ጋር ለማያያዝ በዛም በዚህም የሚሞክርና ያንን ግን የሚያደርገው የተለያዩ ሌሎች ሂሳቦችን በኢትዮጵያ ላይ ለማወራረድ እንደሆነ በደንብ ጠንቅቀን እናውቃለን። يوجهون البوصلة نحو إثيوبيا. ከዛም አቅጣጫውን ሁል ጊዜ ምንድነው የኮምፓሱን አቅጣጫ ሁል ጊዜ የራሱን ችግር በእኛ ላይ ለማወራረድ ኮምፓሱን ወደኛ ሁል ጊዜ ማዞር የለመደ የአካባቢው ጥመኛ አለ። وإثيوبيا لم تبدي تأييدا ولا رفضا لهذه الخطوة. እስካሁን ድረስ ኢትዮጵያ ድጋፍም ተቃውሞም ያሰማችበት ሁኔታ የለም በዚህ ሂደት። ومن قال أن إثيوبيا هي التي فتحت الباب أمام الاعتراف بأرض الصومال أو التعامل مع أرض الصومال. ሌላው ማን ነው ያለሽ ኢትዮጵያ በዚህ የሶማሌላንድ እውቅና ጉዳይ በር የከፈተችው ኢትዮጵያ ናት ብለሽ ያልሽው ማን ያለሽ? إثيوبيا هي التي وقعت اتفاق تفاهم بداية 2024 يسمح لأديس أبابا باستئجار تقريبا 20 كيلومتر حول ميناء بربرة وتتيح لها إمكانية الوصول للبحر لمدة 50 عام. ኢትዮጵያ ከሶማሌላንድ ጋራ የተለያዩ ስምምነቶች ስታደርግ ከዛ ውስጥ የ50 ምንድነው ስማ ወደ 20 ኪሎ ሜትር ስኩዌር መሬት የሚፈቅድላት ወደ ባህር መውጫ ሌላም ስምምነቱ የሶማሌላንድ ስምምነቱ عادت ሶማሌላንድ في المقابل بالاعتراف እና ያ ስምምነት ታዲያ ከኢትዮጵያ በኩል እንደዚሁ የእውቅና ለሶማሌላንድ የሚሰጥ አይደለምን? وما دخل هذه الخطوة ولدينا خطوات أعظم لم تسألوا عنها مثل المكاتب التمثيلية لأرض الصومال. حتى من يتزعم اليوم هذا الرفض لهذه الخطوة الإسرائيلية. إثيوبيا كزيم يبلت أهدالج يا مالت يا سوماليلاند بأمباسادر درجة بالهنا ملكو جن يا أمباسادرن سرا لسرا يميشل وكيل بسومالي የሶማሌላንድ በኢትዮጵያ እንዲመጣ ይህንን አካሄድ ደግሞ የቀደሙን አሁን ላይ የሚቃወሙት ሀገሮች ናቸው።
ማለት ግብጽንም ምናምን ማለቱ ነው እና ሌሎችም ሀገራት ይህንን ውክልና ሰጥተው ከሶማሌላንድ ጋራ ብዙ ስራዎች እየሰሩ ነው ያሉት። هو الذي بنفسه الآن يريد أن يوجه البوصلة ويحاول اتهام إثيوبيا بأن ويربطها بهذا الاعتراف. ስለዚህ ኢትዮጵያ ጋር ያለውን የእውቅና ምናምን የሚለው በግልጽ ያልተነሳ ቢሆንም የኢትዮጵያን ከሶማሌላንድ እውቅና መስጠት ወይም ከሷ ጋር አብሮ መስራትን በተመለከተ ተቃውሞ የሚያሰማው አካል እራሱ ከሶማሌላንድ ጋራ በተለያየ መልኩ በተለያየ ሁኔታ ተያይዞና እየሰራ አይደለም ወይ? الاعتراف الإسرائيلي هو الذي استورد الغاز الإسرائيلي بأكثر من 35 مليار دولار ثم يحاول عبر أذرعته الإعلامية اتهام إثيوبيا. አሁን ላይ ከእስራኤል ጋራ 35 ቢሊዮን የጋዝ ስምምነት ያደርጋል በጎን ከዛ በጎን ደግሞ ኢትዮጵያ ከእስራኤል ጋራ አብራ ትሰራለች ብሎ ኢትዮጵያን ይወቅሳል። نحن لن نجر وراء هذه المحاولات اليائسة رغم تأكيدنا على وحدة الصومال وكذلك እኛ ይህ የከሰረ የሆነ ክሶችና አንዳንድ ኢትዮጵያ ላይ የሚሰነዘሩ የጥቃቶች በሙሉ ምንም ቦታ ማንሰጣቸው መሆኑን እርግጠኛ ሆኖ በዛው ልክ ደግሞ እኛ እንደ ኢትዮጵያ ፈጽሞ ሶማሊያ አንድነቷ እንዲበታተን ወይም ደግሞ ሶማሊያ እንድትፈረካከስ ፈጽሞ ምኞት የለንም። የሶማሊያ አንድነትም እንፈልገዋለን። እኛ رغبتنا في استقرار السلام في المنطقة ለዚሁም በአካባቢው ላይ ሰላም እና መረጋጋት እንዲኖር ሁሌም ፍላጎታችን ነው። يجب علينا أن نعلم أن إثيوبيا دولة عظيمة عن وحدة الصومال وإثيوبيا يعني عينت سفيرا لصوماليا لاند هل يمكن أن يكون ذلك تأكيدا من جانب إثيوبيا على الوحدة؟ هي تعدها أو تعد صوماليا لاند بالاعتراف باستقلالها وترسل سفيرا تؤجر أرضا حول ميناء تعتبره اوكي انديت تبلو نو إثيوبيا كصومالي لاند غارا يتلايو سمنتوچن يارجاج እነሱን የሚወክላቸውን አካል ወደ ሶማሌላንድ ከሶማሌላንድ እየተቀበለች የራሷን ደግሞ ምስለኔ ወይም ተወካይ ሶማሌላንድ ላይ ያስቀመጠች ከሶማሌላንድ ጋራ እንደዚህ የወደብ ስምምነትና ሌሎችንም እያደረገች እንዴት ነው የሶማሌን አንድነትም ትፈልጋለች ማለትም ይቻላል? هو الدولة الأم الصومال انتهاكا لسيادتها كيف يمكن أن يكون ذلك تأكيدا على وحدة الأراضي الصومالية؟ ሌላው ሶማሊያ ራሷ ደግሞ እንደ ሀገር ይህንን አካሄዳችሁን ማትደግፈው ከሆነ እንዴት ተብሎ ነው እናንተ የአንድነቱን መፈለግ ጉዳይ ምትታመኑበት? ولماذا أغفلتم التقارب الإثيوبي مع مقديشو وتتحدثون عن علاقات قديمة ومعايير ربما لها وقتها وزمانها ومبرراتها أيضا. እያንዳንዱ እንቅስቃሴ የራሱ የሆነ ምክንያትና ሰበቦች አሉት። ለምንድነው የኢትዮና የኢትዮጵያና የሞቃዲሾንስ ግንኙነት የምትረሱት? እስካሁንም ድረስ እኮ ኢትዮጵያና ሞቃዲሾ ግንኙነታቸው እንዳለ ነው። فأرض الصومال لديها كما ذكرت لك مكاتب تمثيل في عدد من الدول حتى أن هناك مكتبة مصرية أغلقت لم توجه البوصلة أمام هذه الأطراف. لماذا؟ ሌላው ቀርቶ እንደ ግብጽ አይነት ብዙ ሀገሮች ለሶማሌላንድ እድል የከፈቱላትና ብዙ የቢሮ ከፍተውላት የራሷን ተወካዮች ልካ የምትሰራበት ሁኔታ አለ። ከዛ ውስጥ አንዱ ግብጽ ናት። እንደዚሁም ከግብጽም ራሱ ደግሞ የራሷ የሆነ ቢሮ በሶማሌላንድ ከፍታ እየሰራች ነበር በቅርቡ እስኪዘጋባት ድረስ። ለምንድነው ይህንኑ አሁን ያነሳሽውን የመለያየት ወንጀላ ወይም ክስ ለግብጽ ማትሰጭ? ለኢትዮጵያ ክሱ ከመጣ ለነዚህ ሀገሮችስ ለምንድነው ክሱ የማይመጣው? لأن هناك من يريد أن يربط ويصف الحسابات مع إثيوبيا. ይሄ ሁሉ ከኢትዮጵያ ጋራ ያለውን ሂሳብ ለማወራረድ የሚከዳ አካሄድ ስላለ ብቻ ነው። ظنا منها بأنه يحاول خنق إثيوبيا. نحن مع ይሄ ሁሉ ሙከራ ደግሞ ኢትዮጵያን ለማሰር ካለው ብቻ ምኞት ነው፣ ሌላ ነገር የለውም። ኢትዮጵያ ለማነቅ خنق ማለት ማነቅ ብቻ ካለው እሳቤ እንጂ ሌላ ነገር ምንም የለውም። وحدة الأراضي الإفريقية نحن مع الوحدة الترابية أو مع مبادئ الوحدة الترابية للدول الإفريقية. እኛ አሁንም ቢሆን ከደህንነት ጋር በተያያዘ ወይም እንደዚሁም ደግሞ ከአንድነት ጋር በተያያዘ እንኳን
በሶማሌና በሶማሌላንድ ይቅርና በአፍሪካም አጠቃላይ አንድነት እንዲፈጠር እየሰራንም ያለነው የዛም ዋና መሪ ተዋናዮች ነን وملتزمون بقواعد القانون الدولي ولا እንደዚሁም የዓለም አቀፍን ህግም እንደዛው እየጠበቅን የምንሄድበት ሁኔታ ነው في تقسيم الدول كما أننا لا نبدي آراءنا بشكل انفعالي ولا نتخذ قراراتنا بشكل يعني مستعجل ربما إذا صح التوصيف لا نتخذ እንደዚሁም እንዲህ አይነት አቋሞች በሚመጡበት ወቅትም ደግሞ ዝም ብለን ስሜታዊ ሆነን ወይም በግብታዊ የምንሰጠው ምንም አይነት መግለጫ በመቃወምም ይሁን ወይም ደግሞ በመደገፍ ሊኖር አይችልም የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር ባለ 1 መኝታ በ6.3 ሚሊዮን ብር ባለ 2 መኝታ በ7.6 ሚሊዮን ብር ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን ኮምፓስ ፕሮፐርቲስ هذه القرارات بناء على محاكاة أو مجاراة بعض الدول التي اتخذت هذه القرارات الميزان لدينا المصلحة الإثيوبية ስለዚህ አሁን ላይ እኛ ምናየው እዛ አካባቢ ያሉ ሀገሮች የራሳቸው የሆነ እሳቤዎችን የራሳቸው የሆነ የፖለቲካ እይታዎችን የራሳቸው የሆነ ጥቅሞችን አይተው ከዚህ ጋር ስምምነት አድርገዋል ይሄ የራሳቸው ጉዳይ ነው እኛ ደግሞ ምንመለከተው የራሳችንን ብቻ ጥቅም ነው ከራሳችን ጋር በተያያዘ ያለ ነገር ካለ እሱ ብቻ ነው ነው من القومي اقتصادنا ونموه ስለዚህ በእኛ በኩል የራሳችን የብሔራዊ ደህንነታችን ህዝባዊ ደህንነታችን የኢኮኖሚ እንደዚሁ እድገታችን ጋር በተያያዘ እንደዛው ማንንም ሳን هذه من الملفات التي من خلالها ربما نستطيع أن نوصف السياسة الخارجية المصرية ይሄ በአጠቃላይ ከማንኛውም የኢትዮጵያ የውጭ ጉዳይ አካሄዶቻችንን የምናይበትና ሌላው የውጭ ጉዳዩን እንደ ግብጽ አይነቱ የሚያያይዝበትና ሌላ ሀገር ገብቶ የሚሄድበትን ሁለቱን ለይታችሁ እንድታዩት እንፈልጋለን السياسة الخارجية الإثيوبية اسمحي لي أن أنقل لك مشهدا رأيته قبل أيام لمعالي وزير الخارجية المصري الدكتور بدر عبد العاطي أنا عند كجبس أو يوجد قدام منستر بدر عبد العاطي تازم كتن عند نجر لجمرلش في تغطية خاصة على التلفزيون الإثيوبي لقد قرأت بين السطور أن هناك علما مسبقا من كلامه بهذه الخطوة التي تتحدثون عنها اليوم هو يقول أن هناك استقطابات كبيرة جدا وتفاجأت أنا في الحقيقة بهذا المقطع وهو يتحدث عن أهمية تواجد مصري وتموضع مصري في الداخل الإفريقي بشكل مكثف በነሱ በውጭ ጉዳይ ሚኒስትር ቢሮአቸው በኩል የራሱ መሪ ሆኖ ሲያበቃ በስፋት እና በጠንካራ ሁኔታ በአፍሪካ ላይ በተለይም በሶማሌና በሶማሊያ አካባቢ የነሱን መገኘት ማለት እንደ ግብጽ ማለት ነው እዚያ አካባቢ አፍሪካን ገዢ ለመሆን አፍሪካን ለመያዝ አፍሪካ ውስጥ ጠልቆ ለመግባት ሁሉንም አይነት እንቅስቃሴ እንደሚያደርጉ ሲገልጽ ነበር استمعت إلى هذا اللقاء كاملا وتفاجأت بهذه الحقائق نعم ربما بما أنك تتحدث عن الموقف المصري فاسمح لي بالذهاب إلى لواء محمد عبد الواحد ربما هو يمكنه أن يخبرنا ما هي خطوة مصر التالية لواء محمد عبد الواحد وخاصة ያው አቋረጠችው ምክንያቱም እሱ ሊናገር የፈለገውና ሊያያይዝበት የፈለገውን ነገር በሙሉ አልፈለገችው ምክንያቱም እሱ ማለት ግብጽ በዚህ አይነት መልኩ አፍሪካ ውስጥ መግባት ለራሱ ከፈቀደ ሌላ ሀገር እዚህ ቦታ አፍሪካ ውስጥ መምጣትን ለምን ይቃወማል ነው የሱ ድምዳሜ ሊሆን የሚገባው እየሄደበት ያለው የወንድሜ መሐመድ አልዓሩሲ ያካሄድ ግን ቁርጥ አደረገችውና ግብጽን ካነሳህማ አይቀር ይህንን ጉዳይ መሐመድ ሊዋ ማለት ነው ሐሚድ እሱ ራሱ መልስ ይስጥበት ብላ ወደሱ
ወይም ወደ محمد وسدتشو لواء ودا جنرال ومان. في ظل اعتبار مصر لهذه الخطوة من قبل إسرائيل على أنها تهديد للأمن والسلم في إفريقيا والصومال وتهديد لها هي الأخرى، مصر لها اتفاقية دفاع مشترك مع نا بزيه قداي لاي قبص يا سومالي لاندنا إسرائيل سممنت يا أفريكان يا قبصن يا باتقالاي يا كبابيون ጥቅም እንደሚነካ እና ደህንነትን እንደሚያበላሽ ምናምን ተናገራለች። እንደምናቀው ሶማሊያና ግብጽ ደግሞ የወታደራዊ ስምምነት አላቸው። ሶማል አብሮ የመከላከል ስምምነት አላቸው። ما هي احتمالات تفعيل هذه الاتفاقية؟ ስለዚህ ይሄንን የሶማሊና የግብጽን የጋራ ማለት የመከላከል ስምምነት አክቲቭ ወደ ማድረግ ወይም ወደ ተግባራዊ በማድረግ ረገድ ልትሰራ ትችላለች ወይ ግብጽ? اولا يعني الاعتراف بارض الصومال هو تشجيع اقليمي يريد الانفصال. لو احنا رسخنا هذا المبدا في القانون الدولي هنلاقي ان كثير ይህ የሶማሌላንድ መሬትን እውቅና መስጠትና ከሶማሊያ እንዲነጠል መፍቀድ ማለት ኦሬዲ የተሰራ ነገር ነው። ፓስፖርት አላት፣ ሁሉ ነገር አላት፣ ግን እውቅና ብቻ ልክ እንደ ታይዋን በዚህ መልኩ እዚህ አካባቢ ይህንን ነገር መፍቀዳችን ይላል። ኦኬ من الأقاليم تريد أن تنفصل لتحقيق منافع شخصية ولذلك ስለዚህ ለራሳቸው ጥቅም ሲሉ የመገንጠል ፍላጎትን የሚያነሱ የሆኑ የአፍሪካ ሀገራት ላይ ያሉ ተገንጣዮችን ማበረታታት ነው። في ميثاق الاتحاد الإفريقي حتى وليس الأمم المتحدة يعني كان حريص جدا على وحدة أراضي الدول والحفاظ على الحدود التاريخية التي خلفها الاستعمار. በዚህ ሂደት ደግሞ የዓለም አቀፉም የተባበሩት መንግስታት የአፍሪካ ህብረቱም ምናምን ስምምነት በአጠቃላይ የሚያሳዩት የቅኝ ግዛቶች የተውትን የካርታ አካሄድ ሙሉ በሙሉ ሀገራቶች በሙሉ አክብረው እንዲኖሩ የሚፈለግበት ሁኔታ ነው ያለው። وهذه الحدود بتبقى مورثة يعني ده كمان وفق ይሄ ድንበር مورث ነው ካለ إذن ሶማሌላንድ وصومال مقدشو كانتا تحت استعمارتين مختلفتين ሁለቱም በሁለት የተለያዩ እንትኖች ቅኝ ግዛቶች ነበሩ፣ መስመርም ነበራቸው። የሶማሌላንድ በእንግሊዞች ያኛው በጣሊያኖች ሁለቱም የተለያየ መስመር ነበራቸው። ስለዚህ አንድነት ብለው ከ6 ቀን በኋላ ነፃ ከወጡ በኋላ ሶማሌላንዶች ወደዛ ነው ሄዱት እንጂ ምንም መስመር ከተጠበቀ እሱ በሚለው መሰረት ሶማሌላንዶች ሐቅ አላቸው ማለት ነው። መስመሩን አክብረው እንሂድ ያሉት لاتفاق فيينا للمعاهدات الدولية ሌላው በቪየና በተመሳሰሉት የዓለም አቀፍ ስምምነት እንደዛው የተደረጉ ስምምነቶች يحدث الآن هو ترسيخ لفكرة التقسيم في هذه المنطقة، وكل المنطقة سوف يعني تلحق بها أضرار وتشجع كيانات أخرى على الانفصال سواء. ስለዚህ ይሄ አሁን ግን የእስራኤል ስራ የተለያዩ የመለያየት ፍላጎት ያላቸውን አካላት ለመከፋፈል ምክንያት መሆን ነው። في ليبيا أو في السودان أو في ليبيا السودان وليبيا من الذي يساعد الانفصال؟ مصر. يعني አሁንም ግን የሊቢያን መከፋፈል ያገዘ ያለው አሁን ላይ ተቃዋሚውን በመደገፍ ማን ነው ካላችሁ ግብጽ ናት። አሁንም ሌላው ቀርቶ በሱዳንና በሐሚቲ በዋናው እንትን መሃል በማገዝ መሃል የጋራ የሆነ አንድ መንግስት እንዲፈጠር በማገዝ መሃል ፋንታ አንዱን ይዛ ሌላውን እየቀጠቀጠች ያለችው እሷ ናት። አሁንም ያ የሚወስደው ወደ መከፋፈል ነው የሚወስደው እንጂ ወደ መገናኘት ወይም ደግሞ ወደ አንድነት አያመጣም። السوبي أو حتى في الصومال هناك أقاليم أخرى ربما تكون تحت الحكم الذاتي وهي تفضل حكم ذاتي وتريد زي إقليم بونتلاند مثلا ويريد بعض التعديلات الدستورية التي تعطيه صلاحيات. لكن إذا ሌላው አሁንም በፌደራል ደረጃ የራሳቸው ፕሬዚዳንት ኖሯቸው የሚተዳደሩ ቢሆኑም ነገር ግን ወደፊት እንደ ቦንትላንድ እና የመሳሰሉት የሶማሊያ አካላትም እንደዚሁ ወደ መገንጠሉ መሄዳቸው ወይም የራሳቸው ሀገር እንዲሆኑ መጠየቃቸው ላይቀር ይችላል። انفصل صوماليلاند بهذا الشكل وربما خلال الفترة القادمة
إذا استمرت إسرائيل على هذا نجد دولا أخرى تعترف بإقليم أرض الصومال كدولة ذات سيادة. هناك دول تريد الاعتراف، وعلى سبيل المثال الولايات المتحدة الأمريكية ربما حتى وإن أنكر اليوم ترامب، لكن هو صاحب الفكرة. وሌላው በሶማሌላንድ በኩል ያለው ዕውቅና አሁን ላይ ከተረጋገጠ በእስራኤል በኩል በሚቀጥለው ሌሎች ሀገሮችም ይህን ነገር ሊከተሉ ይችላሉ። ከዛ ውስጥ አንዷ አሜሪካ ናት። ምንም እንኳን አሁን ላይ ትራምፕ ይህንን ፍላጎት እንደሌለው ምናምን ቢጠቅስም ነገር ግን እሱ ማለት ሐሳቡ በየጊዜው የሚቀያየር ሰው ስለሆነ قديمة هناك أيضا بريطانيا أو المملكة المتحدة لسما أن كان هذه هو الاستعمار البريطاني، كان جزء من المستعمرات البريطانية. ሌላው ይህች አሁን ያልኩት የብሪቲሽ ቀኝ ግዛት ውስጥ የነበረች ሀገር ከመሆኑ አንፃር ብሪታንያም እንደዛው ወይም እንግሊዝ በዚህ የዕውቅና ሂደት ውስጥ ተከታይ ልትሆን ትችላለች። هناك مكاتب في داخل ሶማሌላንድ لبريطانيا، هناك تايوان. ለዛም ነው ታይዋን፣ እንግሊዝ እነዚህ ሀገሮች በሙሉ እዚህ ሀገር ውስጥ በደንብ እንትን አላቸው፣ ምንድነው የሚባለው ወኪል አላቸው፣ ብዙ ቢሮዎች አሏቸው። ስለዚህ እነዚህ ሀገሮች ወዲያው ታይዋን ኦልሞስት ዕውቅና ሰጥታለች፣ ግን ራሷ ታይዋን ዕውቅና የሌላት ስለሆነ ነው ችግሩ። لا سيما ان الصراع او هذا الاعتراف هو جزء من صراع جيوسياسي ما بين الولايات المتحدة الأمريكية والغرب وإسرائيل وتايوان من جهة ضد التواجد الصيني والروسي في هذه المنطقة. ስለዚህ ይህ ጉዳይ በአጠቃላይ የታላላቅ ሀገሮችም ፍላጎቶችና ትግሎች ያሉበት ነው። በአካባቢው ላይ የአሜሪካና የምዕራቡ ወይም የአውሮፓዎቹ አካባቢዎች እንደዚሁም ደግሞ የእስራኤል ከዛ ቀጥሎ ደግሞ የነሱ ደግሞ የሶስቱ ስብስብ ደግሞ ከቻይናና ከሩሲያ ጋር ያላቸው ፉክክርም እንደዛው የሚታይበት የሆነ ዓለም ነው። هناك قاعدة عسكرية روسية في جيبوتي، وبالتالي التواجد الأمريكي مهم للغاية السيطرة على الممرات البحرية والمنافذ. ስለዚህ በአሁኑ ሰዓት የጅቡቲ አካባቢ ላይ እነዚህ ትላልቅ ሀገራት የራሳቸው ቦታ አላቸው። ስለዚህ አሁንም ይህ የሶማሌላንድ አካባቢም ደግሞ መያዛቸው እና አካባቢው ላይ ትልቅ እጅ እንዲኖራቸው ማድረጉ በጣም ፍላጎታቸው ነው። የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ